እንዴ ጸብ ጋይስ በስማም አረ ውርደት ነው ለምን አልሰጠም እየተጫወትኩ አንዴ ምናምን አልኩት ቤቱ ሩዋንዳ ጩቤ ይዞ መጥቶ ገመናን ካልወጎት አረከው እንዴ ውሸታም አይደለም በተለይ ደግሞ ታዋቂ ስለሆነ ሰው ዋሽቼ ልናገር እንደማልችል ያው ይገባችሁ ይችላል ግን ኢትዮጵያኖች ስንባል ኢጎ አለብን ኢጎ አለብን ኦኬ I take it I2 ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበረ ቪዲዮ ተመልሼላችሁ መጥቻለሁ። በመጀመሪያ እንግዲህ የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል እንደሚታወቀው እንግዲህ ዋንጫውን በልቶታል። በዛሬው ቪዲዮአችን የሚያስቁ የመንገድ ላይ ጥያቄዎችን እናያለን። እንዲሁም ሌሎች ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ እንዳይረሳ። ዱኒት ጋይስ በጣም ደንግጧል። የዚህን ጊዜ እዩት ጋይስ ፊቱን አይታችሁታል ጋይስ ምን እያለኝ ነው የሰውዬ ዛሬ ቀን ምናምን አረ በስመ አብ ጋይስ ይሄም እኮ ማለት ነው የሚሰራው ሚመር ምናምን እንዳይመስላችሁ ጆኒ ጅትሱ ነው ጋይስ አይገርማችሁም ግን ሚመሩ ነው ቀረኩ ኧረ በኢየሱስ አያሺ ዝም ብለሽ በ10 ሺህ ብር በሰሪው ራሱ ስንት ይሆናል 200 ሚሊዮን ብር ይሆናል ማለት ነው 27 ሚሊዮን ብር እንደሚወጣ ሰምታችኋል። ቲክቶከር አዶናይ አርሰናል ከበርንሌ ጋር በሚያርጉት ጨዋታ ላይ ተቀምጦበት የነበረውን መቀመጫ ተመልከቱት። ቦክስ ሲት ይባላል። ሀብታሞች፣ ታዋቂ ሰዎች፣ የቀድሞ ተጫዋቾች ወዘተ የሚመጡት ቦታ እንደሆነ ተገልጿል። KSI እና ዲላን ፔጅ ለዚህ ቦታ ከ130,000 ፓውንድ አካባቢ እንደከፈሉ ተገልጿል። ይህ ቦታ ለ15 ሰዎች ብቻ ክፍት እንደሚሆን የተገለጸ ሲሆን እየፈጠረ ያለውን ተጽዕኖ በዚህ ማመላከት ትችላላችሁ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ቴንክ ዩ ለዚህ መረጃ ቴንክ ዩ ወንድሜ። ፉአድ አርሰናል ዋንጫ ከበላ ሚስት አገባለሁ ብለሃል ብለህ ነበር እዚህ መጣችሁ። ፉአድ እኮ መቼም አርሰናል ዋንጫ ይበላም ብሎ እኮ ነው ያን ቃል የገባው። አሁን ዋንጫ በልቷል አግባ የታለች ሚስት ፉአድ እዚህ መጣችሁ ማግኘት ይሆናል ይላል። ምንድነው ነገር ብለሃል መሰለኝ? አዎ በጨዋታው ምንድነው በጣም ያለፉት አመታት በጣም ሰቃይኒቹ ሁለተኛ እየወጣን እንደው ሳትኩኝ መሰለኝ የሆነ ሰዓት ላይ ይሄ ቡድን በቃ ዋንጫውን ካሳካልኝ በቃ አገባለሁ ብያለሁ። ያው አሁንም የማግባት ምቾት ላይ ነው ያለነው እውነቱን ለመናገር ምንም ከዚህ ዋንጫ ጋር ሰሚ አናገባም እንዴ? አዎ በቃ አሁን ሰምሯል እውነት መግባት ሂድበት ሰሚ ግን ማለት ነው። የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ። ከብዙ አመት ጥበቃ በኋላ በላችኋ እንኳን ደስ አላችሁ። አንዳንድ ጥያቄዎች ጠይቃለሁ እና በተሻለ አቅም በእውነት ለመለስ መሞከር አይሁን ለአመት ትሩፉ በጣም እሺ። አሜሪካን ፉድ ወይስ ኢትዮጵያን ፉድ? የአሜሪካን ፉድ ሞክሬ አላውቅም። ኢትዮጵያን ፉድ ኦል ዘ ዌይ በርገር ሞክር አጣቅ የአሜሪካን ፉድ የሚባለው በርገር ነው እንዴ? ዋት ታዲያ ምንድነው ሃሩን? የአሜሪካ ፉድ ታዲያ ዶሮ ወጥ ነው? ጥብስ ነው? ሽሮ ነው? በርገር ካልሆነ ታዲያ ምን ሊሆን ይችላል? ኧረ ተው ሃሩን ኧረ ተው አላቅማ። እስቲ ኢትዮጵያን ሚውዚክ ወይስ አሜሪካን ሚውዚክ? ኢትዮጵያን ሚውዚክ። ሜላት ወይስ ሜላኒ? አላ አያችሁ ጋይስ ችግር የሚፈጥርልሽ አዩ ሜላኒ በል። እኔ ሁለቱም ይመቹኛል፣ እወዳቸዋለሁ እህቶቼ። እውነት ለእናንተ ትልቅ ቦታ አለኝ። አይ እሱ እንኳን የምር የምትወዳት ሜላትን ነው ሃሩን አንቦሻሽ። በጣም በቃ ህይወቴ ደስ የሚለኝ ማይጂ ወይስ ፍራይዴ 90s? what ማይጂ ከምን ይሁን ምን አይነት ጥያቄ ቢጠይቀው ጋይስ? ask a better question, be a better interview. ያ ማለት ጋይስ ዲ አትንከ አዶናይ was John Daniel in what way? In the content way, in a friendship way. Friendship? Like cool relationship ጋር ያለው እነሱ ጋር ያለኝ በኮንተንት ነው የምንታወቀው። አዶናይ was John Daniel. In what way? አዶናይ was John Daniel. You better kiss me? John Daniel was አዶናይ በምን መልኩ ነው የምትለኝ? በኮንተንት እኔ አዶናይ ኢንስፓየርስ ሚ አላት። ስለዚህ አዶናይን ትመርጣለህ ከጆን ዳንኤል በላይ? yes። በጥሩ ሰውነትስ? ሁለቱም በጣም they are great persons። በቃ በጣም ያበዱ መምረጥ ቢኖርብህ እኔ መምረጥ አላምንም ገና ጆን ዳንኤል እንዲል ፈልጓል በጣም ኬመኒ ጋይስ በኢየሱስ ስም አድናው ቼኪኔ አመሳት ነው በረራይ ማለት አብዛው በጣም እሺ ጸሎት አድርጊልኝ በቃ እንገናኛለን ወይ ማቲ ለምን መጣም በክራንች ቢሆን ታላቅ ሻር ነው ታላቅ ሻር
ሳፖርት ለማድረግ ጋይስ ይሄን ቪዲዮ አይታችሁታል? ቶሚ ለሁሉም ሰው እየዞረ ቻይና ሊሄድ ነው እያለ ይናገራል። ዝም ብላችሁ ተመልከቱት። ብሮዬ እንገናኛለን። ማሚ እደውላለሁ። ቻው ብሮዬ። ሰዓት ደረሰብኝ። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ወላጆቹን የማይበልጥ አይኪው ያላቸው ልጆች እየተፈጠሩ ያሉት አሁን ወላጆቻቸውን የማይበልጥ አይኪው ኮሌክቲቭ እውቀት ነው ያላቸው። ተመሳሳይ እውቀት ነው ያላቸው። ሁሉም ሰዎች የተወሰነ እውቀት ነው ያላቸው። አንድ ነገር ላይ በጥልቀት የማወቅ ፍላጎት የላቸው። በቃ ይሄ ሱፐርስቲሽስ ነው የሚባለው። ከላይ ብቻ ነው የሚያውቁት። ይሄ በደንብ ዲፕ እውቀት የላቸው። በዛ ከሁሉም ሰው ከቤተሰቦቹ አሁን ለምሳሌ አንተ ከቤተሰቦች የተሻለ አይኪው እየኖረህ ነው የሚመጣው። ኖርማሊ እንደዛ ነው። አዎ ኤክስፒሪየንስ ምናምን የተሻለ እየበለጥካቸው ነው። አሁን ግን ከነሱ ያነሰ አይኪው ነው እየተመዘገበ ያለው። ለምን ስልክ አካባቢ ነው ውሎህ እንትን ነው። ኤክስፕሎር አታረግም፣ ብዙ ነገር አትጠይቅም። የመጠየቅ ምናምን እንትን የለህም ምናምን እንደዛ እየሆነ መጥቷል። አይገርም? አያስፈራም? ከዛ ደግሞ የእንትን ሬቱ ምንድነው ይሄ ሰዎች የሚጨናንቁበት ሬት። አሁን ለምሳሌ ድሮ አንተ ራስህን የምታነጻጽረው አካባቢ ከምታውቃቸው በእድሜ ካሉ 8-9 ልጆች ነው። ከዛ ውስጥ አንዱ ሊሆን ይችላል ሀብታም። አሁን ግን ስልክ ስላለ በስልክ በኩል የምታያቸው በጣም ሚሊየን ካንተ የተሻሉ ሰዎች ታያለህ። ሶ ሁሉ ጊዜ ይሄ የማደግ ይሄ ግራጁዋሊ የማደግ እንትንህን ትጠሏል። ከትላንት ቆይ የተሻለ ልትሆን ትችላለህ። ሾርት ከት ነገር ትፈልጋለህ። ግን የክርስቲያኑን ልጅ እያየው ገባ። የሳይ ቤኪ በጣም ጸደይ ያነሰው ጋይስ፣ በጣም ጸደይ። በተለይ መጨረሻ ላይ የተናገረው ነገር ሶሻል ሚዲያ ላይ በጣም ብዙ ሰው እናያለን። ሚሊዮን የሚቆጠሩ ሰዎች ከኛ የሚበልጡ ሰዎች አሉ፣ ከኛ የተሻሉ ሰዎች ማለት ነው። እና እኛም እንግዲህ ያንን እናይና ስራውን መስራት አንፈልግም እና የሆነ ሾርት ከት ሰምታችሁታል ቤኪ ያለውን እና ሾርት ከት ይፈልጋሉ ባጭሩ ምናምን ከዛ ለመድረስ ማለት ነው። እና በጣም ጸደይ ያነሰው ቤኪ ይመቸው። ማነው? አፄ ቴዎድሮስ? አፄ ምኒልክ ነው? አፄ ቴዎድሮስ ማነው? አፄ ቴዎድሮስ። ይሄ እኮ ሙድ እያዘች ነው ጋይስ። እንዴት ይሄን አታውቀውም? I don't know who's that. Okay. Hey, I take it I2. How? ቢያንስ ጣይቱን አውቃለች ጋይስ። አትሊስት ያለችው እንጂ ኃይለ ሥላሴ ሀር ዜግነት ራይት ናው። በቃ ጋይስ እንደ ይከንሰል ይሄ ጥቂ ጣይቱ ምን ተፈጥሮ ነው ደግሞ? እንዴ ጸብ ጋይስ። አረ በስመ አብ! አረ ውርደት ነው ጋይስ። አረ በስመ አብ! እንደዚህ አይነት ነገሮች ናቸው እኮ በቃ እንትን የሚሉት ጋይስ። ኢሜጁን የሚያጠፉት እንደዚህ አይነት ክስተቶች ናቸው። ውጭ ጋ ናቸው መሰለኝ። ውጭ ጋ ያሉ ሰዎች ናቸው ገብተው የተማቱት። ቆይ
ሰራተኛውን ቀጠቀጡት። በስመ አብ ጩያቸዋለ አይተዋል። ኦሬ በጊዜር እሳጨው ማሼቲ ቆንጨራ በቆንጨራ ነው። ምን ሸይ ነው እሱ ነገር? በቃ እንትን ነው ይሄ ሮድማን የሚባሉ አሉ አይደለ? እዛ ከድራግ ጋር ከምናምን ጋር የተያዘ ነው ካልቾ ሶ የሄድኩኝ ታይም እንዲ ሼሪንግ ሃውስ የሚባል አለ ለአራት ምናምን እዛ ነው የሚያስገቡሽ። ገባሻ? ለንደን ሮምፎርድ የሚባል ሰፈር አለ እዛ ነበርኩኝ። ከዛ እኔ አላውቅም እንደዚህ ከዛ ገብቼ ፕሌይስቴሽን ምናምን ደግሞ የሚሰጡሽ ቤት ጽድት ያለ እኮ ነው። ግን ደግሞ አት ዘ ሴም ታይም ቤቱ አዲስ ስትሆን ምናምን እንትን አለው ስታፍ አለው ኮንትሮል የሚያደርግ ምናምን። ከዛ የሆነ ልጅ አለ ቱታ ነው የሚያደርገው። እኛ ቱታ ወይ ለስፖርት ወይ ለሌሊት ልብስ ምናምን ነው የምናደርገው። እዛ መዘነጫ ነው። ከዛ ቱታ አርጓል እንዲህ ኮፍያ ነው የሚያደርገው ምናምን በጣም ያጨሳል ይህ ፋራ ምናምን ብዬ ይሄማ ጅል ነው ምናምን ብዬ ልሻለሁ። ከዛ የሆነ ቀን ፕሌይስቴሽን እየተጫወት መጣና ይኸው ምናምን ድምጻቸው ደግሞ give it to my አለች። ኧረ ኢትዮጵያዊ ሰውዬ ለምን አልሰጠም እየተጫወትኩ አንዴ ምናምን አልኩት። ቤቱ ሩዋንዳ ጩቤ ይዞ መጥቶ ገመናን ካልወጎት ከዛስ እንዴ ምናምን ደንግጬ ስታፏ መጣች ምናምን እረፍ ምናምን ትሏል በጥፊ ምናምን እንዴ ፖሊስ ጠራች ምናምን። እዛ ፖሊሶች ምናምን ከች ምናምን ይዘውት እንደዚህ ኦሮ መድሃኔ ያለ ይኸውልህ አንድ ጨዋታ የቀረኝ እኮ 30 ደቂቃ ነበር የቀረኝ። ከዛ አመጡት ምናምን አስተራረቁ ምናምን አይነት ጭውይ። ከዛ ቀስ እያለ ፍሬንዶች ነገር ሆነ። ምንድነው ግን ምን ሆነ ነው አልኩት። ምን ሆነ ነው ባለፈው ከዛ እዚህ እንዲህ ነው ሮድማን ምናምን ይባላል። ስታይል እንደዚህ ነው በቃ እዚህ አራዳ ምናምን እንደዚህ ነው። ሁሉም ጩቤ ያላቸው እንደዚህ አደንዛዥ እንትን ይላሉ እና ልብሱ ምናምን እንደ ትራክሲዮን ነው የሚደረገው ምናምን። ወዲያውኑ ደውዬ እራስ ወጥኝ ከዚህ ከተማ እኔ አልፈልግም ስራብ ነና ምናምን ይሉት ናቸው። ድሪል ምናምን አሁን ተጀምሯል እኮ እዚህ ጀምረውታል። አንተ አንዳንድ ጊዜ ማለት ነው ከኪሳቸው የሚያወጡት ቢላ እኮ ከግራቸው ተልካል እኮ እንደዚህ ነው የሚሰራው። ከዛ ደግሞ ማለት ነው ዝም ብለህ ወክ ቆይ እስኪ ሾፕ ሊድ ምናምን ብለህ ላጥላጥ እያልክ ስትሄድ ታጥሯል በፖሊስ ምንድነው አይ ባለ እንዲ ወግተውት ምናምን። ኧረ መዳን የተገናኘነው የጓደኛዬ ቤት ነበረ፣ ልደቴ ነበረ። ከዛ ልደቴን ከጀለስ ጋር በቃ ጀስት እራት በላን ምናምን ሲኒማየን ምናምንና በቃ ወደ ቤት ከምትሄድ ምናምን ለምን ኔጋ ኤቪጂና ሚስቱ እንዴት ተገናኙ? ሄደን ኔጋ ፊልም እያየን ምናምን አብረን እናሳልፍ ተባባልን። ማይ ቤስት ፍሬንድ ኤርሚያስ ይባላል። በዚህ አጋጣሚ የብዙ አመት ጓደኛዬ ነው። ከዛ ከሱ ጋር እሺ እንሂድ ምናምን ተባብለን ስንሄድ እንደ አጋጣሚ ሆኖ የሱ ሩሜቶች እንደ ሃውስ ፓርቲ ነገር አዘጋጅተው ነበር እና እሷ የሱ ጎረቤት ነች። ከዛ በቃ እዛ ሄደን ብዙ ሰው ነበረ ምናምን ተያየን ከሷ ጋር። ይሄ ነገር ስለው በጣም ብዙ ሰው ይደብረዋል፣ ግን ተፍ አለችብኝ እንዴ አሮ ነው ሜቢ ሴት ወንድ ልጅ ይሆናል አፕሮች ማድረግ የተለመደው እዚያ። እዛ እነሱ ኖርማል እዛ ኧረ በቃ ነገር ሮጥ ነው ያለው ኖርማል ነው እዛ። እንዲሁም እኔ ፈርስት ኢምፕሬሽን ከባድ ሰው ነኝ እና ደግሞ በፍጹም አፕሮች አላደርግም ሴት ለመጃ እንዲሁ እያዩ ነግሬሽ የለ እንዴ በዚህ ስትመጣ በዚህ እየሄድኩኝ ችግሬ እሱ ነው። እኔ እንደዛ ነኝ። ሴት ልጅ አፕሮች ማድረግ ትንሽ ችግር አለብኝ። ከዛ በቃ አፕሮች አደረገች ምናምን አወራን ምናምን ተዋወቀ። ስሜ እንዲህ ይባላል ምናምን አለችኝ። ኦኬ ጥሩና ጓደኛዋም ነበረች በዛ አጋጣሚ። ሁለቱም አይገርምሽም ተፍ እያሉ ወንድም እኮ የሚያኮራ ነገር ነው። ግን እኮ ሊደብራችሁ አይገባም። እግዚአብሔር እኔ ኢትዮጵያ እየተንቀሳቀሰ ያለው እኮ ሀገር እጄ ተፈዛ በሰው ምድር እውነት። እሺ ከዛ በቃ የዛኔ እሺ ምናምን ተባብለን ወደ ጓደኛዬ ሩም ነው የገቡት። በቃ ዳትስ ከዛ የሱ ሩሜት ስናፕቻት ምናምን ስጣት እንጂ ትፈልጋለች ምናምን አለኝ። ከዛ ላኩለት። እሺ ስናፕቻት ሰጣት፣ ማውራት ጀመርን። ለምን ቴሌግራም አሉንም እዛ ስናፕቻት ነው። ኦኬ ቴሌግራም አያውቁም ራሱ። ከዚህ ቫይበር እንደነበረው ድሮ ቫይበር ነገር አይ ስቲል ናው ዴይስ ስናፕ ነው። የሆነ ወንድ ወይ ሴት አፕሮች ተደራርገው ስልክ ምናምን አይልም። ስካን ሃቭ ዩር ስናፕ ምናምን ስናፕሽን ሰጪኛለሽ ምናምን ነው። አሁንም ወንድ እዚህ ምን እንደዛ ነው ጋይስ ዘመኗል።
ከቴክኖሎጂ ጋር አንድ ላይ አሪፍ ነው። ስናፕቻት ላይ እንደሚወራ በጣም በቅርብ ነው። ለምን መሰለሽ? እኔ ፊልተር ነው ማለት ነው። ቻቱ ዲስአፒር ያደርጋል በ24 ሰዓት ውስጥ ወዲያው ላጥ እንዳየሽው ጥፍት ይላል። ፋይል ምናምን ሴቭ አትደራረግም። አልባሌ ነገር ፎቶ ምናምን ብልክ ስክሪንሾት ብታነሳ ምናምን እዛው እጅከፍ እንዲህ በጣም አቃጣሪ ነው። አዎ እንደ ስናፕቻት አቃጣሪ አፕሊኬሽን የለም ጋይስ። ስክሪንሾት ብታነሳ ስክሪንሾት ይደርሳል ለዛኛው ሰው ጋይስ። ሴቭ ብታረግ ሜሴጅ ሴቭ ብሎ ያሳያል ለዛኛው ሰው። ምን አይነት አቃጣሪ አፕሊኬሽን ነው? ኧረ በየሱ አወቀን ምናምን በቃ መገናኘት ጀመር። እንዲህ ሲኒማ እንሄዳለን ፊልም እናያለን ምናምን አሰፈን እና አወዚን ሎንግ ዲስታንስ ካንድ ሪሌሽንሺፕ በዛ ሰዓት ከዛ በቃ ውስጥ ገንት እንደዚህ ማውራት ምናምን ስለኔ ስለሷ ማውራት ጀመርን ምናምን ከዛ እያልን ጓደኛ ጀመርን። በቃ ቀጠሉ ጋይስ። ምን ያደርግልናል ከዚህ በኋላ? ፊኒሽ ዘ ሊሪክስ ቺኳን ላሳርጋ አዝጄ ጥጎ ዛሬ መጥቶ ጥያቄ ጠይቃችኋለሁ። እሺ ቺኳን ላሳርጋት እናቴ ቺኳን ላሳርጋት አታውቁም። በቃ ቁመቱ እንዳለ ነው። ሾርት ሰው ይፍራንስ ቺኳን ላሳርጋት you guys ready ቺኳን ላሳርጋት አታውቂው? ኧረ ዘፈናችንን አያውቁትም ነው። ወጣት አትጠይቅም እንደ አንተ ትልቅ ሰው ለምን ትጠይቃለህ? ወጣት ትልቅ ሰው እኮ አያዳምጠውም ይሄን ዘፈን። ስዩም ምን እሺ ወጣት ነው መጠየቅ ያለብህ። መክሊን ቸባረ ወይ 1000 ያ ኦኬ ሶ ይሄን ቪዲዮ አሰራ ደስ ይለኝ ነበር፣ ግን ፎሎወሮች ስላላችሁኝ ምናምን እኔን አከባሪዎች የምትወዱኝ ብዙ ጊዜ ፎሎ የምታደርጉኝ ሰው ውሸታም አይደለሁ በተለይ ደግሞ ታዋቂ ስለሆነ ሰው ዋሽቼ ልናገር እንደማልችል ያው ይገባችሁ ይችላል። ግን ኢትዮጵያኖች ስንባል ኢጎ አለብን፣ ኢጎ አለብን። እኔ ደግሞ ኤቪደንስ አለኝ። ኢጎ አለብን እኛ ብሮ ላይክ አይ ዶንት አንደርስታንድ። ምን ችግር አለ? ከሰው መማር እኮ ኖርማል ነገር ነው። አንድ ሰው እኮ አስተማሪ እኮ ተማሪ እኮ የሚያስመርቀው ያ ሰውዬ ቢሊየነር ወይ ደግሞ የሀገር መሪ እንዲሆን ነው አይደል እንጂ አስተምሬው ነበር ብሎ አንገቱን ለመያዝ አይደል። አንደኛ ነገር ልንገራችሁ፣ ኤክሲ እንዳለችው እኔ ትመቸኛለች። ለምንድን ነው እሱ እዚህ ጋር ያለውን ይው እና እኔ የሱ ሲግናልም ኮርስም ልቻል ያይቻላል ይዋሻው አይደል ኤቪደንስ አለኝ። ዛሬ ግዴታ ቅድም ላይቭ ገብቼ አንተ ቁጭ ስል አንተ ውሸታም ምናምን ስትሉኝ ያው ቪዲዮ መስራቷን ስላየው ልንገራት ብዬ ነው። እኔ የሱን ሃርድ ወርክ ልበላ አይደለም የመጣሁት፣ ወይ የሱ ላቡን እስከዛሬ በራሱ ደረጃ ደርሶ እዚህ የኔ ተማሪ ነበር እኔ እዚህ ደረስኩት ብዬ ልኮፈሳር ላይ የመጣሁት አምናገላሲ። እኔ ያልኩት ምንድነው በእንጂ እና እሱ አንድ ላይ ትሬድ ያደርጉ ነበረ። ኤክሲ ባለማቆሟ ምክንያት እዚህ ደርሳለች ብዬን የተናገርኩት አይደለም። ኤክሲ ባለማቆሟ ምክንያት እዚህ ደርሳለች። አይ ሾው ሂም ላቭ። እኔ እኮ ማጋይ ስንገናኝ በስልክም ገና ካወቀኝ ቀን ጀምሮ ነው እንዴት የኔ ፋን እንደሆንክ የኔ እንዴት ሞቲቬት አደረግ እንደማደርግ የምትነግረኝ። በአደባባይ ወጥተ ሪል የሆነ ነገር አይደለም ብለህ ታሰጣኛለህ እንዴ? ሲጀምር ደግሞ ሌላም ሰው ይሄን ነገር ሪላይዝ እንዲያደርግ የምፈልገው የሀብታሞች ጸብ ግን ደስ አይልም ጋይስ። ሮልስ ሮይሳቸው ውስጥ ምናምን ቁጭ ብሎ ነው የሚያወሩት። አንተ እኮ እንደዛ ያልከኝ እንደዚህ ብዬ ነው ምናምን፣ ያኛው ደግሞ ጆዋገን ውስጥ ምናምን ደቅብሉ አንተ እኮ እንደዛ እኔ ምናምን ደስ አይልም ጋይስ። አረ ኤቢ ማርሻል እና ኤክሲ ስናይፐር ይመቻችሁ፣ በደንብ ተጣሉ። ሞር ቪዲዮ እንጠብቃለን። ውሸት አወራለሁ እኔ ታዋቂ። ለምን ቦክስ አትጋጠሙም? ኤቢ ማርሻል እና ኤክሲ ስናይፐር ለምን አትጋጠሙም? ሪንግ ሊሰራላችሁና የምር ነው። በነገራችን ላይ አስቡበት ይሄን ነገር። ስለማይታወቅ ሰው ኢንተርኔት ስለሌለው ሰው ላውራ እንጂ እነዚህ ስማቸውን እየጠራው እንዴት ታዋቂ ስለሆኑ ሰዎች እንደሚያዋርዱኝ እያወቁ እንዴት አወራለሁ? አሁን ማሳያችሁ ቪዲዮ ያኔ ከኔ ጋር በኔ ትሬድ እንደሚያደርጉ የሚያሳይ ነው። የሚያሳይ ብቻ ሳይሆን ከነ ድምጽ ከነ ታይምንት ቦታ ነው ማሳያችሁ። ኢጎ ያዋርዳል። እኔ አሁን የሱን የደረሰበትን ደረጃ ልወስድ አይደለም የመጣሁት። ምክንያቱም እኔ አሁን ትሬኒንግ የሜንቶሪንግ ቼን ስነግራችሁ ሁሌ መጥቶ ሜንቶሪ በኔ የደረስኩ አይለኝም። ምክንያቱም በራሴ ሃርድ ወርክ ነው የደረስኩት። እሱ ግን he show me a way